ቀጥለናል። ቀዳሚ ወዳረግነው መረጃዎች እንለፍ። የዲጂታል ኢትዮጵያ 2025 ስትራቴጂ የተያዘለትን ትልሞች ሙሉ በሙሉ በሚባል ደረጃ አሳክቶ መጠናቀቁን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የዲጂታል ኢትዮጵያ 2030 ስትራቴጂ ትግበራም በይፋ ተጀምሯል። ሰብስቤ ባዩ የኢፌዴሪ መንግስት የዲጂታል ኢኮኖሚ ግንባታን ከአምስቱ የኢኮኖሚ ልማት ምሰሶዎች አንዱ አድርጎ ወደ ስራ ማስገባቱን ተከትሎ የዲጂታል ኢትዮጵያ 2025 ስትራቴጂ የዛሬ 5 ዓመት ገደማ ይፋ ሆኖ ወደ ስራ ተገብቷል። የዲጂታል ኢትዮጵያ 2025 ስትራቴጂ የተለጠጡ ግቦችን የያዘ ቢመስልም በሁሉም መስክ የተያዙትን ትልሞች ሙሉ በሙሉ በሚባል ደረጃ አሳክቶ መጠናቀቁን ነው የዲጂታል ኢትዮጵያ 2030 ስትራቴጂ በይፋ ወደ ስራ በገባበት መድረክ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። በሚያስደንቅ ሁኔታ ከአምስት ዋና ዋና ዘርፎች መካከል አንዱ ስትራቴጂ መሆን አለበት፣ ለኢትዮጵያ ብልጽግና መረጋገጥ አይተኬ ሚና አለው ከሚለው ውሳኔ ጀምሮ ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ 100% በሚባል ደረጃ የተሳካ ስትራቴጂ ነው። ይህን ስትራቴጂ በመንግስት መዋቅር ብቻ ሳይሆን አካዳሚያውም እንዲፈትሸው እጋብዛለሁ። የዲጂታል ኢትዮጵያ 2030 ስትራቴጂ ተደራሽነትን፣ ለዜጎች እኩል እድል መፍጠርን እና በዜጎችና በተቋማት መካከል ትምምን መፍጠርን ራዕዩ አድርጎ መነደፉንም ነው ጠቅላይ ሚኒስትሩ የተናገሩት። የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ሶስተኛው እና ዋነኛው ነገር ትረስት ነው። በዜጎችና በተቋማት መካከል ትምምንን ካልፈጠረ፣ ለምሳሌ ሞባይል ይዞ ሰው እቺ ሞባይል ብሬ እንዳሰርቅብኝ በሞባይል መኒ በቴሌብር አልጠቀምም የሚል ዜጋ ካለ ሞባይል ሰራቂ ሳትሆን አመቻች መሆኗን ማሳመን ያስፈልጋል። ለዲጂታል ኢትዮጵያ 2030 ስኬት ዋነኛ መሰረቶች ለሆኑት ለኃይል አቅርቦትና ለበይነ መረብ ተደራሽነት ልዩ ትኩረት ተሰጥቶ እንደሚሰራም ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። የቴክኖሎጂዎች ሁሉ ምግብ የሆነውን ኤሌክትሪሲቲ ማዳረስ ያስፈልጋል። የምናዳረስበት መንገድ የግድ ናሽናል ግሪድ መሆን አይጠበቅበትም። አንዳንዱን በሚኒ ግሪድ፣ አንዳንዱን በኦፍ ግሪድ ሊሆን ይችላል። ለምሳሌ የተሻገረ ገጠር ባልነው የሶላር ሲስተም በየአርሶ አደሩ ቤት ለማዳረስ እየተሞከረ ነው ያለው። ሁለተኛ ኮኔክቲቪቲ ነው። በርከት ያሉ ከተሞች 4G 5G አክሰስ ማድረግ ጀምረዋል። አሁን የምንጠቀምባቸው ቢቲኤሶች የማንደርስባቸው ከሆነ የሳተላይት አማራጭ የምንጠቀምበትን መንገድ መከተል ያስፈልጋል። አምቢሽየስ መሆን አለብን። በሚቀጥሉት 5 ዓመታት ኢትዮጵያ 100% ኮኔክት ማድረግ አለብን። ይቻላል። ዲጂታል ኢትዮጵያ 2030ን ውጤታማ ለማድረግ ነባር መንግስት የዲጂታል መሰረተ ልማቶችን ምቹ መደላድል አድርጎ መጠቀም ትኩረት እንደሚሰጠው የገለጹት ጠቅላይ ሚኒስትሩ የተቋማት የዲጂታል ቅንጅት ግን ወሳኝ መሆኑን አስምረውበታል። አሁን እኛ የምናተኩረው የዲፒአይ ላይ ዲጂታል ፐብሊክ ኢንፍራስትራክቸር ላይ እነዚህ ዋና ዋና ተብሎ የሚገለጹት ለምሳሌ አንደኛው ፋይዳ ነው። እያንዳንዱ ዜጋ የት እንዳለ ምን እንደሚሰራ በምን እንደሚተዳደር ካላወቅን ስራ የለም ስራ አለ፣ ንግድ አለ ወይ ንግድ የለም፣ ሰው ይማራል አይማርም፣ የጤና ችግር አለ የምታውቅበት ምንም መንገድ የለም። ፋይዳ አድራሻን ጨምሮ የአንድን ዜጋ ሁለንተናዊ መረጃ የሚይዝ ሲሆን ያን መረጃ ያለው ሰው ወደ ዲጂታል ፔመንት ሲስተም ቨርቹዋሊ በአካል ሳይገኝ ሊበደር
ገንዘብ ሊያስተላልፍ ሊገዛ ይችላል። ምን ከሆነ ከታወቀ በማይታወቅ ሰው ያንን ትራንዛክሽን ማካሄድ አይቻልም። ሁለተኛው የፔመንት ሲስተም የፔመንት ሲስተሙ አሁን ያለው ቅድም የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ይህ ፔመንት ሲስተም ግን በሁሉም ሴክተር አሁን ደግሞ ከሎካልም ወጥቶ ኢንተርናሽናሊም ተአማኒ የሆነና ለመገልገል የሚያስችል መሆን አለበት። ሶስተኛው እና ዋነኛው አብዛኛው እዚህ ያለ አመራርም በተለየ ሁኔታ እንዲገነዘብ የምፈልገው የተሟላ ዳታ ኤክስቼንጅ በሌለበት ሀገር ውስጥ የዲጂታል ትልሞቻችን የተሟላ ፍሬ ሊያፈሩ አይችሉም። ባለፉት 5 ዓመታት ከሞላ ጎደል ሁሉም ተቋም ዌብሳይት አለው፣ ሂውማን ሪሶርስ ማኔጅመንት የሚያደርግበት ሲስተም አለው፣ አንዳንድ ሰርቪስ ፕሮቫይድ የሚያደርግበት ሲስተም አለው። ግን የኤክስ ሚኒስተር ሲስተም እና የዋይ ሚኒስተር ሲስተም አይናበቡም። ዳታ ኤክስቼንጅን ካላረጋገጥን በቀር የምናስበውን የተሟላ ስርዓት አንፈጥርም። ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም። ዳይናሚክ መሆን አለበት። የመረጃ ሉዓላዊነትን ለማረጋገጥ የመረጃ ቋቶችን ማስፋፋት፣ የሳይበር ደህንነት፣ ሰው ተኮር ቴክኖሎጂ ላይ ትኩረት ማድረግና የመሳሰሉት ለዲጂታል ኢትዮጵያ 2030 ስኬት በወሳኝነት የሚሰራባቸው መሆኑንም ገልጸዋል። በተያያዘ ዜና ዲጂታል ኢትዮጵያ 2030 የተጀመሩ የዲጂታል ውጥኖች እንደ ሀገር ሙሉ በሙሉ የሚሳኩበት እንደሚሆኑ ምክትል ጠቅላይ ሚኒስትርና የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር አቶ ተመስገን ጥሩነህ ተናገሩ። ዲጂታል ኢትዮጵያ 2025 ለዲጂታል ኢትዮጵያ 2030 ምቹ መደላድልን የፈጠረ መሆኑንም አቶ ተመስገን ገልጸዋል። ሰብስቤ ባዩ ህዳር 30 ቀን 2018 ዓ.ም የጸደቀውን የዲጂታል ኢትዮጵያ 2030 ስትራቴጂን ወደ ስራ የማስገባት መርሃ ግብር ላይ ምክትል ጠቅላይ ሚኒስትርና የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት ሊቀመንበር አቶ ተመስገን ጥሩነህ እንደተናገሩት ዲጂታል ቴክኖሎጂን ከዋነኛ የኢኮኖሚ ምሰሶዎች አንዱ አድርጎ የመጠቀሙ ትልም እንደ ሀገር ያለውን የማደግ አቅምና የማደግ ፍላጎት ልክ አቀናጅቶ ለመጠቀም ካለ እሳቤ የመነጨ ነው። በዚህ ረገድ ዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል መሰረቶች የተጣሉበት እንደነበረ ነው ምክትል ጠቅላይ ሚኒስትሩ የገለጹት። ዲጂታል 2025 ስትራቴጂ የዲጂታል መሰረቶች ተጥለውበታል፣ የዲጂታል ውጥኖች ተጀምረውበታል። እንዲሁም ዘርፈ ብዙ የሪፎርም ስራዎች ለማከናወን ተችሏል። የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ላለፉት 5 ዓመታት መጠነ ሰፊ ትሩፋቶችን አስገኝቷል። ከነዚህ መካከል የመሰረተ ልማት ማስፋፋት ስራዎች ተጠቃሽ ናቸው። የዲጂታል መሰረተ ልማት አካል የሆነው የኃይል አቅርቦትን ለማሳደግ በተሰራው ስራ ከ6000 ሜጋዋት በላይ ኃይል የማመንጨት አቅም መፍጠር ተችሏል። በቴሌኮም ዘርፍ ከፍተኛ ለውጥ ማስመዝገብ የተቻለ ሲሆን አጠቃላይ የቴሌኮም አገልግሎት ተጠቃሚ ብዛት ከ97 ሚሊዮን በላይ ደርሷል። የኢንተርኔት አገልግሎት ተጠቃሚ ብዛት ወደ 60 ሚሊዮን ተጠግቷል። በሞባይልና ብሮድባንድ አገልግሎቶችም ከፍተኛ ምርታ ማምጣት ችለናል። ከፍተኛ አቅም ያላቸው የዳታ ማዕከሎችንም በመገንባት ወደ ትግበራ ማስገባት ተችሏል። በበርካታ መንግስታዊና የግሉ ዘርፍ አገልግሎቶችም የዲጂታል መሰረተ ልማቶችን በመጠቀም አውቶሜት በማድረግ ግልጽና ቀልጣፋ አገልግሎት መስጠት ተችሏል። እንደ ሀገር የዲጂታል መሰረተ ልማት ግንባታ ስራው ወጥና ተናባቢ እንዲሁም ወጪ ቆጣቢ እንዲሆን በዲጂታል ኢትዮጵያ 2025 መደረጉንም ነው አቶ ተመስገን የተናገሩት። እንደ ሀገር የዲጂታል መሰረተ ልማት ግንባታ ስራችን ወጥ፣ ተናባቢ፣ እውቀት መርና ወጪ ቆጣቢ እንዲሆን ለማድረግ የተሰራው ስራ ትልቅ ለውጥ አምጥቷል። የተበታተነ ሳይሆን በተደራጀ መልኩ ለመስራት በተደረገው ጥረት ለተመዘገቡ ውጤቶች አስተዋጽኦ አድርጓል። በዲጂታል ኢትዮጵያ 2025 ትግበራ ምዕራፍ የመንግስት አገልግሎቶችን ወደ አንድ ማዕከል በማምጣት ዜጎች ጊዜ፣ ወጪ ቆጣቢ፣ ተገማችና ቀልጣፋ አገልግሎት ለማግኘት የሚችሉበት ሁኔታ እየተፈጠረ ነው። ከዚህ በተጨማሪ በመንግስት አገልግሎት አሰጣጣችን በዓለም አቀፍ ደረጃ ተወዳዳሪ የሚያደርገን የመሶብ የአንድ ማዕከል አገልግሎት ስርዓት ለምቶ ወደ ስራ የተገባበት ወቅት ነው። መሶብ የአንድ ማዕከል አገልግሎት ተቋማት
ካላስፈላጊ አስተዳደራዊና የቁጥጥር ወጪ ያዳነ ሲሆን እስካሁን በፌዴራል መንግስት ብቻ 23 ተቋማትን እንዲሁም 180 አገልግሎቶችን በአንድ ጣራ ስር ለማምጣት ተችሏል። ይህም ለዜጎች ቀልጣፋ አገልግሎት መስጠት የተቻለበት አውድ መፍጠር ችለናል። ስራው በክልሎችና ከተማ አስተዳደሮች እየተስፋፋ ይገኛል። ከዚህ በተጨማሪ የታክስ ስርዓት ለማሻሻል የሚያስችል የኤሌክትሮኒክ ፋይሊንግ እንዲሁም የዓለም አቀፍ ንግድን ለማሳለጥ የሚያስችል የኤሌክትሮኒክ የአንድ መስኮት አገልግሎት ለመተግበር ተችሏል። በዚህ ወቅት ለዲጂታል የንግድ ስራዎች መሰረት ለመጣል የሚያስችል የህግ ማዕቀፍ እንዲሁም የስትራቴጂ ዝግጅት ተከናውኗል። በዚህ መሰረት በመንግስት ተቋማት እንዲሁም በግሉ ዘርፍ የዲጂታል ንግድ ስርዓቶች ለምተው በዲጂታል ስነ ምህዳር መገበያየት ተጀምሯል። በዲጂታል 2025 ስትራቴጂ የዲጂታል ትራንስፎርሜሽን ውጥኖችን ለማሳካት የሚያስችሉ የፋይናንስ የሰው ሀብትና ፖሊሲ ተለይተው ሲሰራባቸው መቆየታቸውንም አስታውቀዋል። በዲጂታል ኢትዮጵያ 2025 ስትራቴጂ የዲጂታል ትራንስፎርሜሽን ውጥኖችን ለማገዝ የሚችሉ 3 ልዩ ትኩረት የሚሹ ጉዳዮች ተለይተው ነበር። እነዚህም ፋይናንስ፣ የሰው ሀብትና ፖሊሲ ናቸው። ከፋይናንስ ጋር በተያያዘ የተሻሻለው የኢንቨስትመንት አዋጅ የአእምሯዊ ንብረትን እንደ ካፒታል እውቅና በመስጠት የዲያስፖራዊ ኢንቨስትመንት ለማበረታታት የሚያስችል መደላድል ፈጥሯል። የቴሌኮምና የባንክ ዘርፍ ፈቃድን በውድድር ለውጭ ኢንቨስተሮች ክፍት በማድረግ የፋይናንስ ዘርፍን እንቅስቃሴ ከተለመደው አካሄድ አውጥቷል። ውድድርን መሰረት ያደረገ ስልትም ተከትለናል። የፋይናንስ ዘርፍ ሌላው ትሩፋት የካፒታል ገበያ ስርዓትን ለሀገራችን ማስተዋወቁ ነው። ይህም በቀጣይ ጨዋታ ቀያሪ የኢኮኖሚ መርታ ሊያመጣ የሚችል ትልቅ ተስፋ የተጣለበት ነው። የዲጂታል ምህዳሩን ሰው ተኮር ከማድረግ ጋር በተያያዘ ዘርፉን ሊመሩ የሚያስችሉ መሪዎች ማፍራት በዲጂታል 2025 ስትራቴጂ ትግበራ ወቅት ትኩረት ከተሰጡ ጉዳዮች ውስጥ ዋነኛው ነው። ሀገራችን የ5 ሚሊዮን ኮደርስ መርሃ ግብር በመተግበር ላይ የምትገኝበት አንዱ ምክንያት ሰው ተኮር ለማድረግ ነው። እስካሁን በአጠቃላይ ከ2.8 ሚሊዮን ሰልጣኞች በላይ በመላው የሀገሪቱ ክፍሎች በማሰልጠን 1.9 ሚሊዮን ሰልጣኞች ሰርቲፊኬት ወስደው ለመመረቅ በቅተዋል። ከዚህ ባሻገር ባለፈው 5 ዓመታት መንግስት የስታርታፕ አዋጅን እንዲጸድቅ እንዲሁም ለሀገራዊ ችግሮች ሀገራዊ መፍትሄን የማምጣት መርህን በመከተል ላሉብን ችግሮች የመንግስትና የግል አጋርነት መሰረት ያደረገ አገር በቀል መፍትሄ ማምጣት የሚያስችል መደላድል መፍጠር ችሏል። የዲጂታል ስነ ምህዳሩን ሙሉ ለማድረግ የተለያዩ አስቻይ ፖሊሲዎችና የህግ ማዕቀፎች በመቅረጽ ወደ ስራ ማስገባት ተችሏል። ዲጂታል ኢትዮጵያ 2030 የተጀመሩ የዲጂታል ውጥኖች እንደ ሀገር ሙሉ በሙሉ የሚሳኩበት እንደሚሆኑም ነው ምክትል ጠቅላይ ሚኒስትር ተመስገን የሚናገሩት። ዲጂታል ኢትዮጵያ 2030 ስትራቴጂ በሁላችንም ጥረት፣ ትጋትና ትብብር የተጀመሩ የዲጂታል ውጥኖች በሀገር አቀፍ ደረጃ በፍጥነት የሚስፋፉበት፣ ተናባቢ የዲጂታል ስነ ምህዳር የምንገነባበት፣ ዘላቂ የሆነ ዲጂታል እመርታ የምናመጣበት እንዲሁም በስርዓት የተደገፈ አገራዊ ትራንስፎርሜሽን የምናረጋግጥበት እንደሚሆን ይጠበቃል። ዲጂታል ኢትዮጵያ 2030 በሁላችንም ጥረት፣ ትጋትና ትብብር ዜጎችን ማዕከል ያደረገ መንግስታዊ ስርዓት በእጅጉ የሚጎለብትበት፣ ሁሉን አቀፍ አካታች የዲጂታል አገልግሎቶች የሚቀርቡበት፣ ሉዓላዊና ደህንነታቸው የተጠበቀ የዲጂታል ስርዓቶች የሚበራከቱበት፣ የውስጥ ፈጠራን የሚበረታታበት፣ በድምሩ የሀገራችንን የኢኮኖሚ እድገትና ትራንስፎርሜሽን በማሳለጥ ወደምንመኘው ሁለንተናዊ ብልጽግና የምናደርገው ጉዞ በእጅጉ የምናፋጥንበት አውድ ይሆናል። ለዲጂታል ኢትዮጵያ 2030 ስኬት ሁሉም ባለድርሻ አካላት ርብርብ እንዲያደርጉም ጥሪ ቀርቧል። ቀጥለናል። የቅዳሜና እሁድ የገበያ ስፍራዎች አምራችና ሸማችን በቀጥታ በማገናኘት ተመራጭ የገበያ ስፍራ ከመሆን ባለፈ ጥራት ያለው ኢንዱስትሪና የግብርና ምርቶችን በማቅረብ የነዋሪዎችን ፍላጎት እያሟሉ መሆኑን ሸማቾች ተናግሯል። በዚህ ጉዳይ ላይ ባልደረባችን ታምሩ ደምሴ በገላን ኮንዶሚኒየም ያለውን የእሁድ ገበያ ግብይት ሁኔታና የዋጋን ከማረጋገጥ አንጻር ያሉ መረጃዎችን ሊያደርሰን በቀጥታ ስርጭታችን ላይ ይገኛል። በድጋሚ እንደምን አረፍርክ ታምሩ? አሁን ያነሳዋቸውን ጉዳዮች በቀጥታ ማስተላለፍ ይቻላል። መቀጠል ትችላለን።
አመሰግናለሁ በሱ ፍቃድ። እንግዲህ ቀደም ብለን እንዳስተዋወቅ ነው በአሁኑ ሰዓት ገላን ኮንዶሚኒየም አካባቢ የሚገኘው የቅዳሜና እሁድ የግብይት ስፍራ ላይ ተገኝተናል። እንግዲህ ከጧቱ 4 ሰዓት ጀምሮ በዚህ ስፍራ ላይ ተዘዋውረን የምርት አቅርቦትና የመሸጫ ዋጋዎችን ለመመልከት ችለናል። በዚህም እዚህ ስፍራ ላይ በርካታ የሆኑ የኢንዱስትሪና የከተማ የግብርና ምርቶች በአይነት በጥራት የቀረቡበት ሁኔታ እንዳለ ለመመልከት የቻልነው። ከዋጋም አንጻር ያነጋገርናቸው ሸማቾች እንደነገሩን ከሆነ እጅግ ርካሽ በሚባል መልኩ በተለይ የግብርና ምርቶች እየተሸጡ እንደሚገኙ ነግረውናል። በተለይ እዚህ ስፍራ ላይ በአሁኑ ሰዓት ሽንኩርት በ20 ብር በ25 ብር እየተሸጠ ይገኛል። ቲማቲምም እንደዚሁ ድንችም በ25 ብር ኪሎ እየተሸጠ የሚገኝበት ሁኔታ ነው ያለው። እንግዲህ ይሄ የገበያ ሁኔታ በተሳለጠ መንገድ እንዲካሄድ ደግሞ የወረዳ አስተዳደሩ የመደባቸው የክትትልና ቁጥጥር ባለሙያዎች እዚህ አካባቢ ያለውን የግብይት ሁኔታ እየመሩት እየተቆጣጠሩት እንደሚገኙ ለማየት ችለናል። እንግዲህ በሱ ፍቃድ እንደዚህ አይነት መሰል የቅዳሜና እሁድ የገበያ ስፍራዎች በዋናነት ዓላማቸው አምራችና ሸማቹን በቀጥታ በማገናኘት በመሀል ላይ ያለውን የደላላ ቅብብሎች በመቁረጥ ጥራት ያላቸው ምርቶች ለሸማቾች በቀጥታ እንዲደርሱ ማስቻል ነው። ከዚህም አንጻር በርካታ አምራቾችን አግኝተናል። እነሱም ከዚህ ቀደም የገበያ ቦታ ከማጣት አንጻር ምርታቸው ይባክን እንደነበረ አጫውተውናል። ዛሬ ላይ ግን መንግስት ባመቻቸላቸው የገበያ ስፍራ ላይ ጥራት ያላቸውን ትኩስ ምርቶችን በተመጣጣኝ ዋጋ ይዘው መቅረባቸውን እየነገሩን ይገኛሉ። በሱ ፍቃድ አመሰግናለሁ ለመረጃዎች። ቀጥነናል ተመልካቾቻችን። የቦሌ ቡልቡላ ፓርክ ለከተማው ነዋሪዎች አማራጭ የመዝናኛ ስፍራ ሆኗል። ተጨማሪ መረጃ ሊሰጥን ሪፖርተራችን ቴዎድሮስ ይሳ በቀጥታ መስመራችን ላይ ነው የሚገኘው። በድጋሚ እንደምን አረፈድክ ቴዎድሮስ? በከተማው የተገነቡ የመዝናኛ መሰረተ ልማቶች ለነዋሪዎች ምን ይዘው መጡ? በቦሌ ቡልቡላ ፓርክ ነዋሪዎች የረፍት ጊዜያቸው እንዴት እያሳለፉ ነው? መቀጠል ትችላለህ። መልካም በሱ ፍቃድ እንግዲህ እንደሚታወቀው ከቅርብ ዓመታት ወዲህ በተለይ የመዝናኛ አማራጮች በሰፊው የተሰራበት ሁኔታ እንመለከታለን። ከዚህ በፊት እንደሚታወቀው የከተማ ነዋሪዎች በተለይ የረፍት ጊዜያቸውን በመዝናኛ ስፍራዎች ማሳለፍ እንደ ቅንጦትም ይቆጠር ነበር። አሁን ያ ችግር የተቀረፈበት ሁኔታ አለ። በተለይ ደግሞ ከኮሪደር ልማቱ ጋር ተያይዞ በርካታ የመዝናኛ አማራጮች ተሰርተዋል። እነዚህ የመዝናኛ አማራጮችም የከተማ ነዋሪዎች የሚያዘወትሩባቸው የሚያሳልፉባቸው ጊዜዎች ሆኗል። አሁን በሚገኝበትም በዚህ ቡልቡላ ፓርክ እንግዲህ በቅርቡ ተመርቆ ወደ አገልግሎት የገባ የመዝናኛ መሰረተ ልማቶች የተሟሉለት ስፍራ ነው ማለት ነው። እንግዲህ በዚህ ስፍራም እንግዲህ በርካታ የከተማ ነዋሪዎች፣ ህጻናት በዚህ ቦታ ላይ ባሉ የመዝናኛ መሰረተ ልማቶች ጊዜያቸውን የረፍት ቀናቸውን በሚያምርና በደመቀ ሁኔታ እያሳለፉ ነው የሚገኙት። በርካቶች በእግር ኳስ ጨዋታዎችን እየተጫወቱ ይገኛሉ። ሌሎች ደግሞ ህጻናትም በዋናም እየዋኙ እንዲሁም ደግሞ አንዳንድ ህጻናትም ደግሞ የተለያየ ስዕል በመሳል ጊዜያቸውን እያሳለፉ ነው የሚገኙት። እንግዲህ ወላጆቻቸውንም ለማናገር ሞክረን ነበር። እንደሚታው ከዚህ በፊት በተለይ ልጆቻቸውን ለማጫወት ራቅ ወዳለ ቦታ እንደሚሄዱ ነግረውናል ማለት ነው። ይህም በመሆኑ የትራንስፖርት ወጪውም እንዲሁም ደግሞ ድካምም እንደነበረው አውስተውናል ማለት ነው። አሁን ግን እዚሁ በአቅራቢያቸው እንዲህ አይነት የመዝናኛ አማራጮች መኖራቸው ለልጆቻቸው ጥሩ እድል ያመጣና በተለይ ለነሱም ደግሞ ልጆቻቸውን በአቅራቢያ ለማጫወት ምቹ ሁኔታን የፈጠረ እንደሆነ ገልጸውልናል ማለት ነው። እንግዲህ በጥቅሉ በተለይ በአዲስ አበባ ከተማ የተገነቡ የመዝናኛ አማራጮች ከዚህ በፊት እነሱ የነበሩ የመዝናኛ ችግሮችን የቀረፉ ሆነው አግኝተናቸዋል ማለት ነው። በሱ ፍቃድ ከልብ እናመሰግናለን። ተመልካቾች ቀጥለናል። አሁንም በቀጥታ ስርጭቶቻችን ላይ ባልደረቦቻችን ከተለያየ ስፍራ መረጃዎች እየሰጡን ነው የምንገኘው። አሁን ወደ ሌላው ባልደረባችን ልናልፍ ነው። ከመዝናኛ አማራጮች መካከል አንዱ የእንጦጦ ፓርክ ነው። ለመሆኑ ተመልካቾች ለመዝናናት ወደ እንጦጦ ፓርክ ቢሄዱ ምን የመዝናኛ አማራጮች ያገኛሉ? አጠቃላይ ያለው መስተንግዶ ምን ይመስላል ደግሞ የሚለው ሊነግረን ባልደረባችን ንጉሱ በቃሉ በቀጥታ መስመራችን ላይ ይገኛል። ንጉሱ መቀጠል ትችላለህ። አመሰግናለሁ በሱ ፍቃድ። እንደምንውልሃል። እንግዲህ በመግቢያችን ላይ እንደጠቀስከው የምንገኘው በእንጦጦ ፓርክ ነው። በተለይም ደግሞ ተመልካቾች በእንጦጦ ፓርክ ቢመጡ ምን አይነት የመዝናኛ አማራጮችን ያገኛሉ? በተለይም ደግሞ የእረፍት ቀናት ሲሆን ከሌላው ቀናት በተለየ መልኩ የሚዝናናው ሰውም ቁጥር ከፍተኛ መሆኑን ነው ዛሬም የተመለከትኩት። እንግዲህ በእንጦጦ ፓርክ የሚገኙ የመዝናኛ አማራጮችን ስናይ በርካታ የስፖርት ማዕከላት አሉ። በተለይም ደግሞ ከጥቂት ጊዜያት ወዲህ ማለት ነው
በርካታ ሰዎች የመዝናኛ ከመዝናኛነት ባለፈም እንጦጦ ፓርክን በቡድንም በመሆን በግልም በመሆን እንግዲህ የተለያዩ ስፖርታዊ እንቅስቃሴዎችን የሚያደርጉበት አመቺ ስፍራ ሆኗል። ከዚያ ባሻገር ቤተ መጻሕፍት አለ፣ ማንበብ ቢፈለግ መዝናኛ ስፍራዎች አሉ፣ ሆቴሎች አሉ፣ መዝናኛ ሌሎች አማራጮች አሉ፣ መመገቢያ ስፍራዎችን የያዘ ነው እንጦጦ ፓርክ። ሌላ ደግሞ የስነ ጥበብ ጋለሪ አለ። እንግዲህ እዚህ የስዕል ጋለሪ አለ። ስነ ጥበቦችን መመልከት ቢፈለግና በርካታ ተመልካቾችን ቢመጡ የስዕል አድናቂዎች ቢመጡ እዚህ መጥተው የስነ ጥበብ ጋለሪ በመሳተፍ እንግዲህ ብዙ ሊያተርፉ ይችላሉ። አምፊ ቲያትሮች አሉ። በርካታ መስተንግዶችን የሚያስተናግዱ አምፊ ቲያትሮች አሉ። እሱም አንደኛው የመዝናኛ አማራጭ ነው። ሌላው ደግሞ እንግዲህ የፈረስ መጋለቢያ ስፍራ ነው። በርካታ ፈረሶች አሉ። ከ20 በላይ ፈረሶች አሉ። ተመልካቾች በተለይም ደግሞ በእሁድና በቅዳሜ የመዝናኛ ቀናት የእረፍት ቀናቸው እዚህ መጥተው እንግዲህ ፈረሶችን በመጋለብ ሊዝናኑ ይችላሉ ማለት ነው። ከዛ ባሻገር እንግዲህ የተለያዩ ቻሌንጆችን የያዙ መዝናኛ ቦታዎችም አሉ፣ መንሸራተቻ ቦታዎች አሉና እነሱም ሌላ የመዝናኛ አማራጭ ነው። ወደ 6 የሚጠጉ የመዝናኛ ስፍራዎች አሉ ማለት ነው። ከዛ ባሻገር እንግዲህ የቡና ሱቆችም አሉ፣ በርካታ መዝናኛ ስፍራዎች አሉ። እንጦጦ ፓርክ እንግዲህ ተፈጥሮ በራሷ ያደላችበት ስፍራ ነው። ከዛ ባሻገር ደግሞ አሁን በገበታ ለሸገር አንዱ ፕሮጀክት ሆኖ ከተሰራ ወዲህ ለእግር ጉዞ አመች ነው። ከዛ ባሻገር በሳይክልም ለመንቀሳቀስ የተሻለ ቦታ ሆኖ ነው እንግዲህ በርካቶች ምርጫቸው አድርገው እየተንቀሳቀሱበት የሚገኙ ማለት ነው። ዛሬም እሁድ እንደመሆኑ መጠን በርካቶች ከቤተሰቦቻቸው ጋር ልጆቻቸውን ይዘው ስፖርታዊ እንቅስቃሴ እያደረጉ ምግብም እየተመገቡ እንዲሁም ደግሞ ሐይቁም አለዚህ ሰው ሰራሽ ሐይቅ እሱንም እያዩ እየተመለከቱ ተፈጥሮን እያደነቁ እንግዲህ የእረፍት ቀናቸውን በጥሩ እያሳለፉ መሆኑን ተመልክቻለሁ ማለት ነው። በሱ ፍቃድ በአጠቃላይ ተመልካቾች በእሁድ እረፍት ቀናቸው ቢመጡ ወይም በቅዳሜ እረፍት ቀናቸው እነዚህን አገልግሎቶች በአንድ ስፍራ በአማረ ቦታ ተፈጥሮን እያደነቁ ማግኘት ይችላሉ ማለት ነው። ያለ መረጃ ይሄ ነው። በጣም አመሰግናለሁ። እንግዲህ ወደ ከተማችን አዲስ አበባ የመጡም ሊሆኑ ይችላሉ። እዚህ በከተማችን ያሉ ቤተሰቦች ምን አይነት ጉዳዮች አሉ፣ እንዴት ሄደን እንዝናና፣ ምን አማራጭ አለ የሚለውን በስፋት ስለጠቆምከን ከልብ አመሰግናለሁ። ተመልካቾች ቀጥለናል። ከትውልድ ድምጽ ሆኖ ከአዲስ ሚዲያ ኔትወርክ የዕለተ እሁድ የእኩለ ቀን ዜናችን ነው እየተከታተላችሁ የምትገኙት። ወደ ዲጂታል ኢትዮጵያ ደግሞ እንመለስ። በዲጂታል ኢትዮጵያ 2030 የአርቲፊሻል ኢንተለጀንስ ስነ ምህዳርን ማስፋት የሚያስችሉ በርካታ ስራዎች እንደሚከናወኑ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ገለጹ። ስታርታፕ እና የዲጂታል ክህሎት ልማት ለዲጂታል 2030 ስትራቴጂ መሳካት ትልቅ ሚና ከሚጫወቱ ጉዳዮች መካከል ተጠቃሾች መሆናቸውን የኢኖቬሽን እና የቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ አስተዋውቀዋል። ይታያል አጥናፉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዲጂታል ኢትዮጵያ 2030 በይፋ ሲጀመር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ባቀረቡት ማብራሪያ በዲጂታል ኢትዮጵያ 2030 የአርቲፊሻል ኢንተለጀንስ ስነ ምህዳርን ማስፋት የሚያስችሉ በርካታ ስራዎች ይከናወናሉ ብለዋል። ለዚህም አሻጋሪ ቴክኖሎጂዎችን ወደ ስራ ማስገባት ላይ በትኩረት እንደሚሰራ አስገንዝበዋል። ዲጂታል 2030 ለመድረስ እንግዲህ አሻጋሪ ቴክኖሎጂን ስንጠቀም ምንድነው እነዚህ በተለይ ኢመርጂንግ ቴክኖሎጂ የሚባሉት ዲጂታል ኢኮኖሚን ሪሼፕ እያደረጉ እየቀረጹ ነው ያሉት። በተለይ የመንግስትን አሰራሮች ስራዎችን ሞደርናይዝ እያደረጉ ነው። ይህም እንግዲህ በብዙ ኢንዱስትሪዎች ውስጥ በመግባት አዳዲስ እድሎችን ነው የሚፈጥሩት ማለት ነው። እነዚህ ኢመርጂንግ ቴክኖሎጂ የሚባሉት አዳዲስና አሻጋሪ ቴክኖሎጂዎችን በሁሉም የኢኮኖሚና አገልግሎት መስጫ ዘርፎች በስፋት ለመጠቀም እንደሚሰራም ዋና ዳይሬክተሩ አስገንዝበዋል። ለዲጂታል ኢትዮጵያ 2030 አገልግሎት አሰጣጦችን የማናበብና ወጥ የማድረግ ስራ ላይም በትኩረት እንደሚሰራ ገልጿል። የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም ማሽን ለርኒንግን በመጠቀም ክላውድ ኮምፒውቲንግን በመጠቀም ሮቦቶችን በመጠቀም ካልሆነ በስተቀር ያስቀመጥነውን የዲጂታል 2030ውን መድረስ አንችልም ማለት ነው። በተለይ እንግዲህ ስማርት ሲቲ ላይ ቅድም ሲነሳ የነበረው እነዚህ ኢንተርኔት ኦፍ ቲንግስ የምንላቸው ብሎክቼን በተለይ ከፋይናንሻል ሴክተር አንጻር በጣም ብዙ ነገሮችን እየሰራ ስለሆነ እነዚህን እንግዲህ በደንብ ኤክስፕሎት ማድረግ በፕራይቬት ሴክተሩም በመንግስት ሴክተርም መጠቀም ያስፈልጋል ማለት ነው። በተለይ እንግዲህ የት ነው ደግሞ እነዚህን ኢመርጂንግ ቴክኖሎጂ የምንጠቀመው የሚለው ነገር እንግዲህ ሁሉም ቦታ ነው የምንጠቀመው። መሶብ የአንድ ማዕከል አገልግሎትን ማስፋፋትም ትኩረት እንደሚሰጠው ዶክተር ወርቁ አብራርተዋል። አንድ መሶብ በአንድ ከተማ ውስጥ መኖር አለበት። ይህም እንግዲህ ምንድነው በተለይ የምንሰጠውን አገልግሎት ኳሊቲውንም ይጨምራል። የምንሰጠውን አገልግሎት ደግሞ በቁጥርም መጨመር ያስፈልጋል። እንግዲህ የአገልግሎት ዘርፉ በደንብ እዚህ ላይ መሰራት ያስፈልጋል ብለን በተለይ ከ2000
2030 የዲጂታል ስትራቴጂ ውስጥ እንግዲህ የምንጠቀመው ቴክኖሎጂ የምንጠቀመውን አሰራርና የምንጠቀመውን የአገልግሎት ዘርፉን የምንመልስበት ቁልፍ እዚህ ነው ማለት ነው። እጅግ አድርጌ አመሰግናለሁ። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ በበኩላቸው ስታርታፕና የዲጂታል ክህሎት ልማት ለዲጂታል 2030 ስትራቴጂ መሳካት ትልቅ ሚና ከሚጫወቱ ጉዳዮች መካከል ተጠቃሾች መሆናቸውን ገልጸዋል። በተለይም የዲጂታል ክህሎትን ለማሳደግ ወሳኝ አቅጣጫዎች ተቀምጠዋልም ብለዋል። የዲጂታል ኢትዮጵያ 2030 ስታርታፕን ለስራ ፈጠራ እንደ ኢንጂን፣ ለሴክተሮች ትራንስፎርሜሽን ደግሞ እንደ መሪ፣ ለውጭ ጉዳይ በተለይ ደግሞ ቴክኖሎጂ ቤዝድ ለሆኑ የፎሬን ዳይሬክት ኢንቨስትመንቶችና ኤክስፖርቶች እንደ ዋና አንቀሳቃሽ ነው ብሎ አስቀምጧል። ሚኒስትር ዴኤታው አክለውም በ2030 ከሀገሪቱ አጠቃላይ ሕዝብ 70 በመቶ የሚሆነው የዲጂታል እውቀት እንዲኖረው፣ 80 በመቶ የሚሆነው የመንግስት ሰራተኛ የዲጂታል ክህሎት የተላበሰ እንዲሆን፣ 10 ሚሊዮን ዜጎች ደግሞ የዲጂታል ስልጠና እንዲወስዱ በልዩ ትኩረት እንደሚሰራም በመድረኩ አብራርተዋል። ቁልፍ የሆኑ እርምጃዎች ተተግብረው በ2030 የሚከተሉት ታርጌቶችን እንጠብቃለን። የመጀመሪያው 70 በመቶ የሚሆነውን የሀገራችንን ዜጋ ዲጂታሊ ሊትሬት ማድረግ፣ 80 እና ከዛ በላይ የሚሆነውን ሲቪል ሰርቪስ ዲጂታሊ ሬዲ እንዲሆን ማድረግ፣ ልክ እንደ ኢትዮ ኮደርስ ባሉ ኢኒሼቲቮች የተገነባ 10 ሚሊዮን ግራጁዌቶችን ማፍራት፣ እንዲሁም ደግሞ በማስተርስ እና በፒኤችዲ ደረጃ የሚወሰድ የዲጂታል አድቫንስድ ፕሮፌሽናልስ ስልጠና እስከ 100,000 እና ከዚያ በላይ ዜጎችን ማፍራት ይጠበቃል። ከዚህም በተጨማሪ 5000 ስታርታፖች ወደ ስራ እንደሚገቡ፣ በዲጂታል ዘርፍም ለ1 ሚሊዮን ዜጎች የስራ ዕድል እንዲፈጠር እንደሚሰራም ተናግረዋል። በሌላ በኩል በ2030 ከሀገር ውስጥ አጠቃላይ ምርት የዲጂታል ዘርፍ ገቢ 12 በመቶ ይደርሳል ተብሎ እንደሚጠበቅም ጨምረው ገልጸዋል። የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዮዳሄ አርአያ ስላሴ በበኩላቸው ፋይዳ ዲጂታል መታወቂያ በዲጂታል 2025 ስትራቴጂ ላይ ቁልፍ ጉዳይ ሆኖ መተግበሩን ገልጿል። በዲጂታል ኢትዮጵያ 2030 ላይም ፋይዳ ስትራቴጂካዊ ትኩረት የተሰጠው ሲሆን ሙሉ በሙሉ ተደራሽ የማድረግ ስራ በትኩረት እንደሚሰራም ገልጿል። ፋይዳ የዲጂታል ኢትዮጵያ 2025-2030 በሁለቱም ሰነዶች ላይ እንደ ቁልፍ መሰረት የተቀመጠ ሰነድ ነው፣ የተቀመጠ ጉዳይ ነው። ለዲጂታል ኢትዮጵያ ትልቅ እመርታ የሆነውን የዲጂታል ኢትዮጵያ 2030 ቪዥን ኢምፓርት በምናደርግበት መድረክ ላይ የፋይዳን 100% ማድረስ ለዚህ ከፍተኛ መሰረት ስለሆነ ይሄን እንግዲህ እንዳደራ ለማቅረብ እድሉ ስለተሰጠኝ አመሰግናለሁ። እስከ ታችኛው መዋቅር ድረስ ያሉ አገልግሎቶችን ከፋይዳ ጋር በማስተሳሰር በስትራቴጂ የተቀመጡ ግቦችን ለማሳካት በትኩረት ይሰራል ያሉት አቶ ዮዳሄ ለዚህ ደግሞ ሁሉም በትብብር ሊሰራ እንደሚገባም አሳስበዋል። ተመልካቾች የታህሳስ 12 2018 የዕለተ እሁድ የእኩለ ቀን ዜናችን የሰማችኋቸውን ይመስል ነበረ። ከቀሪ ኤምኤን የመዝናኛና ሌሎች ፕሮግራሞች ጋር ቀናችሁን ታሳልፉ ዘንድ እየጋበዝን በሱ ፍቃድ ዜናውን ከመላ ስቱዲዮና የስርጭት ባለሙያዎች ጋር በጋራ መራ ነው። በሰላም